إن كيدكن عظيم. يعني سأل العالمي دي تككلنا قد حبايبي تككلنا ሁላችንም ማለት መጥፎች ነው። ሰላም አለይኩም እንዴት ዋላችሁ? የዚችን የልጅ ቪዲዮ ባለፋቸው ቪዲዮ ለስራ እያልኩኝ ሁለት ልብ ሆኜ ነበረ። ኤኒዌይስ ለሌሎችም ወጣቶች ትምህርት እንዲሆን ነው ይሄን ቪዲዮ የምሰራው። እሱም ምንድነው ቪዲዮ መስራት ግዴታ አይደለም። ይቺ ልጅ እንደምታዩት ወጣት ናት። የጎረምሳነት ጊዜ ሰዎች ምን ማድረግ እንዳለባቸው ምን ማለት እንዳለባቸው አያውቁም። የውሳኔ ሰዎች አይደሉም። አፋቸው ያመጣላቸውን አእምሯቸው ያመጣላቸውን ነገር ነው የሚናገሩት። መቼም ይሄ አፍላ ጉርምስናውን ጊዜ ስላሳለፍኩት እረዳለሁኝ። እና ምንድነው አእምሯችሁ በቃ እንደበታችሁ የሆነ ነገር ሲፈጥር የሃይማኖት አባት ጠይቁ። አይ ቲንክ ይሄንን በማለቷ ልጅቱ በሌላ ጊዜ ራሷን ታስተካክላለች ብዬ እንትን እላለሁ። ምክንያቱም የሰው ልጅ ግንዛቤው እንደ እድሜው እንዳኗኗሩ እንደ አካባቢው ነው። እና እናትዬ እንደዚህ እየተላላጥሽ ምናምን የጎረምሳ ቪዲዮ አትስሪ። እጮኛ ፍለጋ አደረግሽው እኮ። እጮኛ ፍለጋ ራሱ ቢሆን በእንደዚህ አይነት አይደለም እጮኛ የሚፈለገው። ሴቱ ስንቱን ሰውነቱን እያሳየ ስንት በቃ እየተቀለሰለሰ እየተመናቀረ ነው እጮኛ እየፈለገ ያለው። ያንቺ እጮኛ አፈላልግሽ የተሳሳተ ነው። እንደዚህ አይነት ወንዶች አይወዱም። ምናልባት እጮኛ ፍለጋ ከሆነ የመጣሽው። ሌላው በጣም ያሳቀኝ ሰው እርስ በርሷ ትጋጫለች። አስባችሁታል? ለዚህ ነው የጉርምስና ጊዜ ሰዎች በነገራችን ላይ ቪዲዮ መስራት ግዴታ አይደለም። እንደማለት ሁሉ መኮመት ግዴታ አይደለም። አንዳንዱ ሰው ምን እየተናገረ እንደሆነ አያውቅም፣ ምን እየሰራ እንደሆነ አያውቅም። በዚህ ጊዜ ሰው ከመብዛቱ የተነሳ ስራ በጣም አንሷል። ያ ጀማዓ ከናንተ ጋር የሚሄድ ስራ ለመስራት ሞክሩ። ሁላችንም በቃ ቲክቶከር እየሆነ ነው። ሁላችንም ቪዲዮ ሰሪ እየሆነ ነው። ኦኬ እስኪ ስራ ስሪ። እናቱ ጥጥ ምናምን ፈተይ፣ ስፌት ምናምን ስፌ፣ እጅ ስራ ምናምን ስሪ። ትምህርት ቤት ግቢ። ትምህርት ካልተማርሽ ማለት ነው ወድቀሽ ከሆነ የእጅ ስራ ይሄ አስኮላው ካልሆነልሽ እጅ ስራ፣ ጥጥ መፍተል ምናምን። እናትሽ አላስተማሮችሽም? አይ ቲንክ እናትሽ ጥጥ መፍተል የምትችል አይመስለኝም። አይ ቲንክ ወጣት ናት እናትሽ። ድሮ ጥጥ መፍተል በእኛ ጊዜ የቀረበ ነገራችን ላይ ድሮ እናቶቻችን ይሰፉ ነበር፣ ይፈትሉ ነበር፣ ብዙ ነገር ያደርጉ ነበር። እኔ ቤተሰቦቼ ጥጥ እየፈተሉ ነበር የምንለብሰው። አሁን ላይ ሰው ሰነፍ ሆኖ እየገዛ ነው የሚለብሰው። እና ሰው መክሊቱን አያውቅም። እኔ አሁን እቺ ስለ ሃይማኖት ተፍሲሩን ራሱ አላየችውም። አይ ቲንክ ደግሞም እዛው ላይ እርስ በርሷ ትጋጫለች ያልኩት ለምዶ ታውቃላችሁ። ንግግሩን የተናገረው የግብፁ ንጉስ ነው፣ የፈርዖን ንጉስ ነው። ኦኬ ንጉሱ ከተናገረ ቁርአን ላይ መጠየቅ፣ አላህ ላይ መጠየቅ፣ እስልምና ላይ መጠየቅ ምን አመጣው? ንጉሱ አንደኛ ሙስሊም አይደለም። ኢቭን ንጉሱ ተሳስቷል ከተባለ ንጉሱ ደግሞ አልተሳሳተም። ያኒ የንጉሱ የሲያቁ ንግግሩ በዛ ጊዜ ስለነበሩት ነው። አንደኛ የንጉሱ ሚስት ማለት ነው፣ የግብፁ ንጉስ ሚስት ብዙ ጓደኞች አሏት። እንደምታውቁት አይታችሁ ከሆነ ምን አይታችሁ ከሆነ ልበስ ሲጀመር የኛ ማህበረሰብ ይበላል ይጠጣል፣ እንደ የዝንጀሮ ህይወት ነው የሚኖረው እንጂ እንደ ሰውኛ ቢኖር የነገስታት ሚስቶች የአሚር ሚስቶች እነዚህ ፕሪንስ ሲሆኑ ከኋላቸው ዘመዶቻቸው ሴቶች ይሰበሰባሉ፣ ሰራተኞች አላቸው። በአካባቢያቸው ብዙ ሴቶች አሉ። ስለዚህ በፈርዖን ንጉስ በግብፁ ንጉስ ሚስት አካባቢ ብዙ ሴቶች አሉ። ስለዚህ ንጉሱ እየተናገረው በእሷና ከኋላዋ ስላሉ ሴቶች፣ በዛ ጊዜ ስላሉ ሴቶች፣ ስለ መናጤ ሴቶች ነው እየተናገረ ያለው። እና ንጉሱ ራሱ አልተሳሳተም። እንኳን የንጉሱ ንግግር አይደለም እንደው የአላህ Subhanahu Wa Ta'ala ቃል ንግግር ቢሆን ከአውዱ ከታሪኩ ከዘመኑ አንፃር ነው። አንቺ ያለሽው ከዘመን እንደ ንጉሱ ከዛሬ 3000 ዓመት በፊት የነበረ ንጉስ እኮ ነው። አንቺ አሁን የፈርዖን ህዝብ ነሽ አይደለሽም? በፈርዖን ሀገር ነው ያለሽው አይደለሽም? ያኒ ተፍሲሩን ለማየት ለምን አልሞከርሽም ነው? በጣም ብዙ ተፍሲር አለ። ያኒ አለ አይደለ? በቃ አልባሌ ቪዲዮ አንስራ፣ አልባሌ ሐሳብ ጭንቅላታችሁን ውስጥ አይውጣ። በነገራችን ላይ በእርግጥም አንድ የሆነ ጥሩ አስተሳሰብ ላይ ለመድረስ እንደዚህ አይነት አልባሌ ነገሮችን ሰርተን ነው። በነገራችን ላይ የሰው ልጅ ካልተሳሳቱ ጥሩ ነገር ላይ አይደርስም። እንደዚህ አይነት ብዙ ሰዎች አሉ። አንዳንዶቹ አልባሌ አስተሳሰባቸውን አልባሌ ድፍረታቸውን ይዘው ቪዲዮ አይሰሩም እንጂ በአጠቃላይ እንደዚህ አይነት ሰዎች እንደዚህ አይነት ስህተት ካልተሳሳቱ ጥሩ ስራ አይደርሱም። ያኒ ካልሰገጣችሁ ጥሩ ነገር ላይ አይደርስምና መጀመሪያ አንድ ሰው ሰግጦ ነው የሚጀምረው፣ ተሳስቶ ነው የሚጀምረው፣ አልባሌ ሆኖ ነው የሚጀምረው ጥሩ ደረጃ ላይ ለመድረስና ኤኒዌይስ ጠቅለል ባለ መልኩ እንደሱ አይነት ብዙዎች አሉ። ደፍረው ሰግጠው ቪዲዮ አልሰሩም። ደፍረው አልባሌ አስተሳሰባቸውን የሚጋጨውን አስተሳሰባቸውን ቪዲዮ አልሰሩትም። ወደ ሶሻል ሚዲያ ይዘው አልመጡትም እንጂ እንደዛ አይነት ነገር ነው። ስለዚህ አንድ ሰው በጣም ብዙ ሲያነብ፣ በጣም ብዙ ሲያዳምጥ፣ በጣም ብዙ ሲማር እያደገ እድሜው እየጨመረ ሲመጣ ነው ልክ አንድ ነገር የሆነ የደፈረሰ ነገር እናጠላለን አይደለም? እንደዛ እንደሚጠለው
እየጠለለ ነገሮችን እየለየ የሚመጣው ማለት ነው። እና እነዚህ ወጣትነት ጊዜ በነገራችን ላይ የድፍርስና ጊዜ ነው። እረዳለሁ ወጣትነትን ጊዜ እንደዚህ አይነት ነገሮችን በነበርኩበት ሰዓት ማለት ነው። ኤኒዌይስ ልጅቱን ብዙም ሕጁም አናደርግባትም፣ ያኒ ብዙም አንረባረብባት። በጉርምስና ጊዜ የነበራችሁ ሰዎች እዚህ ደረጃ ለመድረሴ ምን አድርጌያለሁ የሚለውን ወደ ኋላ መለስ ብለን አንድ ሰው ካልሰገጠ፣ ካልተሳሳተ፣ ካልተዘበራረቀ በቃ እንትን ካላለ የጠለለ ግንዛቤ አይኖረውም የሚል አመለካከት አለኝ። ኤኒዌይስ ሌሎች ወጣቶች ከሷ ተማሩ። ብዙ ለማዳመጥ ብዙ ለማንበብ ሞክሩ ነው። ሪከርድ አበዛው። ሰላም አለይኩም ሀባይቢ እንዴት ናችሁ? እኔ ያለው ደህና ነኝ አልሐምዱሊላህ። እናንተ ሱረቱል ያሱፍን እየቀራው ነበርና አንቀጽ 67 ላይ ሲደርስ ኢነ ከይደኩና አዚም ያኔ ሳላለም እንዴ ትክክል ነው። ግን ሀባይቢ ትክክል ነው። እኛ ሁላችንም ማለት መጥፎች ነው አይደለም? ወላሂ አይደለም። እንደው ደስ የሚለው ነገር እሱ ካፊር ነው። የካፊር ቃላት ደግሞ አንይዝም እንጂ ያዘል ምስር ሂሳቤን አለክ እንዴ ወላሂ ሁሌ ነው በቃ እዚህ አንቀጽ ደስ የምገረመው ያኔ ሳይላለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይህንን ቪዲዮ ኮፒ ሊንክ ሼር አድርጉልኝ፣ አይከፈልበትም። እና እች ልጅ ሱረቱ ዩሱፍ በመቀራ ሰዓት በጣም ነው የሚያስገርመኝ የተሰጠው ተፍሲሩ። ይሄ ለሴቶች እሷ ያኔ ስለ ዙለይካ፣ ስለ ዩሱፍ፣ ስለ ቤተሰቦቹ ነው የሚተርከው ማለት ነው ቁርአኑ። ስለዛ በከፍሉ በቁርአኑ አምናበት በከፍሉ ደግሞ አናምንበትም እያለች ልክ ያኔ አዋቂ ሆና እየገለፈጠች ይሄ ቦታ ላይ ጥያቄ ይፈጥርብኛል። ሁሌም ጥያቄ ነው የምትጠይቂው ወይስ እያስተማርሽ ነው? አንቺ የተመቸሽን ትይዣለሽ፣ ያልተመቸሽን ደግሞ አሊዝም የካፊር ንግግር ነው። ቁርአን የማን ቃል ነው? የአላህ እኮ ነው። አንቺ ደስ ያለሽን ልትይዢ፣ ደስ ያላለሽን ደግሞ አሊዝም ልትይ አትችይም አይደለም? በዛ ላይ ደግሞ ጥያቄ የምትጠይቂ ከሆነ ስርዓት ኖሮ እኮ ነው ጥያቄ የሚጠየቀው እንጂ ምን ያስገለፍጥሻል እንዴ? ሶሻል ሚዲያ እኮ ነው ያለሽው እንጂ አባት እናትሽ ቤት እኮ አይደለም ያለሽው ምትገለፍጪው። እና እነ ከይደኩና አዚም የሚለውን አይ ይህንን ተፍሲሩን አንቀበለውም። ምክንያቱም ዙለይካ ስለ ፍቅር ነው ያደረገችሁት። እና እኛ ተንኮለኞች አይደለንም፣ ጠማሞች አይደለንም። ወንዶች ናቸው ጠማማ ምናምን። አረ መጀመሪያ ሰውን ከማሳወቅሽ በፊት አውቀሻል አንቺ። ለሰዎች ደግሞ አስተምራለሁ ከማለትሽ በፊት መጀመሪያ ማወቅ ይቀድማል። አውቀሽ እኮ ነው አውቃለሁ ብለሽ ድድብናሽን ነው አደባባይ እያወጣሽ ያለሽው። እና መጀመሪያ ጊዜ ላይ ሰዎችንም ከማስተማር በፊት መጀመሪያ ለራስ ማወቅ ነው በደንብ። በዛ ነገር ላይ ፐርፌክት ሲኮን ነው ለሰዎች ይሄ እኮ ነው ብለሽ ያኔ ቁርአንን ተፍሲር ልታስተምሪ የምትችይው። ማንንም ቁርአን እኮ እኛ በሚመቸን ልክ ልንፈስረው፣ እኛ ባልተመቸን ልክ ደግሞ ልንተው አይደለም። ስለዛ መጀመሪያ ማወቅ ይቀድማልና እወቂ ማለት ነው። ሰላም አለይኩም። ይህንን ቪዲዮ ኮፒ ሊንክ ሼር አድርጉ። እስከዛሬ ቪዲዮ ሼር ኮፒ ሊንክ አድርጉ ብዬ አላቅም። ወደ እምነቱ ሂደሻልና ከቤታቸው ውጪ እንዲሁም ደግሞ እሷን ግደል የሚል ነገር አለ ወይ? እሷን ፈጽማችሁ በቃ አግሉ የሚል አለ ወይ ብዬ ጠይቄ ነበረ። ያው የመለሱም አሉ። እስኪ እኔንም አብረን መልሰው። እንደዛ የለም ግደል ምናምን የሚል ስለ ሃይማኖታዊ ህገ መንግስት ማለትም ስለ ክርስትናና እስልምና ህገ መንግስት ላወራችሁ ነው ይህን ቪዲዮ የምሰራው። እስከዛሬ ስለ ሃይማኖታዊ ህገ መንግስት ብዙ ቪዲዮዎችን ሰርቻለሁኝ። የዛሬውን ለየት የሚያደርገው በምሳሌ ላስረዳችሁ ስለሆነ ነው። በክርስትና እና በእስልምና ያሉ ሃይማኖታዊ ህገ መንግስቶች በጣም ተቀራራቢ ህገ መንግስቶች ናቸው። የህጉ ስርዓት ማለት ነው። ባለፉት ዘመናት በክርስትና ማለትም በኦርቶዶክስ፣ በካቶሊክና በፕሮቴስታንት ሃይማኖታዊ ህገ መንግስቶች መሬት ላይ ይፈጸሙ ነበረ። ነገር ግን የተለያዩ የሰው ልጆች ሰው ሰራሽ ህጎች፣ ሰው ሰራሽ ፖለቲካ ርዕዮተ ዓለሞች ሲመጡ የኦርቶዶክስም፣ የካቶሊክም፣ የፕሮቴስታንትም
ህጎች ተተው። ሃይማኖታዊ ህጎች መጽሐፍ ቅዱስ በተለይም ፍትሐ ነገስት ከመጽሐፍ ቅዱስ ከአዲስ ኪዳንና ከብሉይ ኪዳን የተውጣጡ የኦርቶዶክስ ነገስታቶች፣ የካቶሊክ ነገስታቶች እንዲሁም መጨረሻ አካባቢ የመጡት የፕሮቴስታንት ነገስታቶች መሬት ላይ ህዝቡ ላይ ይፈጽሙት የነበረው ህግና ስርዓት በሰው ሰራሽ ህግ ተቀይሯል። ሙስሊሙም እስልምና ዓለምም ሃይማኖታዊ ህገ መንግስቶችን ሲፈጽም ኖሯል። በዚህ ሰዓት ግን የክርስትና ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ሆነ የእስልምናው ሃይማኖታዊ ህገ መንግስቶች ተፈጻሚነት የላቸውም። ነገር ግን ቲዎሬቲካሊ በወሬ ደረጃ ክርስቲያኑ ማህበረሰብ ሃይማኖታዊ ህገ መንግስትን እየካደ ነው፣ ይሸመጥጣል። አሁን በክርስቲያኑና በሙስሊሙ መካከል ያለው ልዩነት ምንድነው? ክርስቲያኑ ኦርቶዶክስ ካፊርን ብሉት፣ ካቶሊክ ካፊርን ብሉት፣ ፕሮቴስታንት ካፊር ሸምጣጭ ነው፣ ሃይማኖታዊ ህገ መንግስትን ይሸመጥጣል። ሙስሊሙ ዓለም ግን እኛ ዋሾች አይደለንም፣ አልহামዱሊላህ። ስለዚህ አንድ ሙስሊም እዚህ ምድር ላይ ለየት የሚያደርገው በቃ የሆነ ሀቅ ነው የሚያወራው፣ ቀጥ ያለ ህዝብ ነው። እኛስ ሃይማኖታዊ ህገ መንግስት እንዳለ ሃይማኖታዊ ህገ መንግስት መቅረት እንደሌለበት የምናወራ ብቸኛ እዚህ ምድር ላይ ያለን ህዝቦች እኛ ሙስሊሞች ብቻና ብቻ ነን። ነገር ግን ህዝበ ክርስቲያኑ ሃይማኖታዊ ህገ መንግስትን ክዶ በሰው ሰራሽ ተተክቷል። የክርስትናው ዓለም ሃይማኖታዊ ህገ መንግስት በሰው ሰራሽ ፖለቲካ ስለተተካ ያንን ሰው ሰራሽን መስለው ካፊሮቹ የኦርቶዶክስን ብትወጡ በተለይ ሀገራችን ላይ ንጽጽር ላይ እንሰራለን የሚሉት ከሃይማኖት የወጣ ይገደል የሚል የለም ይላሉ። ኢትዮጵያ ላይ በኢትዮጵያ ምድር የኦርቶዶክስ ነገስታች በነበሩበት ጊዜ ከኦርቶዶክስ ሃይማኖቱን ቀይሮ ሌላ ሃይማኖት የሆነ ጴንጤ የሆነ ካቶሊክ የሆነ መነኩሴ የመጥቶ ነው በአንካሴ እንዲወግቶ የሚገለው። ታውቃላችሁ? በኢትዮጵያ ምድር ሃይማኖቱን የቀየረ ኦርቶዶክስ ይገደል ነበር። ተግባብተናል? ሃይማኖቱን መቀየር አይደለም፣ በኦርቶዶክስ ሃይማኖት ላይ የሆነ ጥያቄ ያለው ካነሳ በአደባባይ ላይ አፍንጫው ይቆረጥ ነበር። ኦኬ፣ አይኑ እጁ እግሩ ይቆረጥ ነበር፣ መቀጣጫ እንዲሆን ሃይማኖት ሊቀይር ነው በሚል ማለት ነው። ኢትዮጵያ ምድር ላይ የዘሞተ ተወግሮ ይገደል ነበር። ነገር ግን ያንን ሃይማኖታዊ ህገ መንግስት የሚያስፈጽመው ማን ነው? አገረ ገዢዎቹ ነገስታቶቹ ናቸው። ተግባብተናል? እነዛ ነገስታቶች እና ምንድነው እዚህ ጋር የምትረዱት ምንድነው? አንድን ሃይማኖታዊ ህገ መንግስት እንዲፈጸም የሚያደርገው በሰዓቱ ያለው አገረ ገዢው ነው። እስልምና ላይ ያሉ ሃይማኖታዊ ህገ መንግስቶች አሉ። እነዚህ ሃይማኖታዊ ህገ መንግስቶች እንዳሉ መቀየር እንደሌለባቸው ሙስሊሙ ማህበረሰብ ያምናል፣ ያወራል። ነገር ግን በዚህ ሰዓት ሃይማኖታዊ የእስልምና ሃይማኖታዊ ህገ መንግስቶች ተፈጻሚዎች አይደሉም። ለምሳሌ ሃይማኖት የቀየረ ይገደል የሚል የትኛው የእስላም መንግስት ነው በዚህ ሰዓት ሲፈጽም ያያችሁት? ለምሳሌ ሳዑዲ ላይ ሃይማኖትን ሲቀይር ተገደለ የሚባል ሰምታችሁ ታውቃላችሁ? ዜና የለም። ይህንን ቪዲዮ ሸር አድርጋችሁ የምታደርሱልኝ ዙሌይካ ለምትባል የመሀይም ሰፈር ልጅ ናት። በነገራችን ላይ በዚህ ሰዓት ማህበረሰቡ ግንዛቤ የለውም፣ የታሪክ ግንዛቤ የለውም። ሃይማኖታዊ ርዕዮተ ዓለሞችን ሰው ሰራሽ ርዕዮተ ዓለሞችን አያውቅም። ማህበረሰቡ ጥራዝ ነጠቅ ነው። አብዛኛው ህዝብ የሚኖረው ጥራዝ ነጠቅ፣ ይበላል፣ ይጠጣል፣ ይጋደማል። በቃ የዘንድሮ ህይወት ነው የሚኖረው። ሰውኛ ህይወት ቢኖሩ ኖሮ አንድ ርዕዮተ ዓለም ሰው ሰራሽ ርዕዮተ ዓለም ነው ሃይማኖታዊ ርዕዮተ ዓለም ነው የሚለውን ይለይ ነበር። ነገር ግን ካፊሩ አንዳንድ ሙስሊሞች አሉ ልክ እንደ ካፊሩ አስተሳሰብ ያላቸው። ካሁን በፊት በሰፊ ለማስረዳት ሞክሬያለሁ። ሌላ ቪዲዮ ሰርቼ አስረዳችኋለሁ። እና ምንላችሁ ነው ኢትዮጵያ ምድር ላይ ሃይማኖት ኦርቶዶክስን ሃይማኖቱ የወጣ እንደሚገደል አንድ ኦርቶዶክስ ነው ዝሙት ሰርቶ ተወግሮ እንደሚገደል የነበረውን የኦርቶዶክስ ነገስታት አንዱ ንጉስ ከአንዱ ንጉስ ይለያያል። በአንዳንድ ንጉሶች ዘመን ሲፈጸም ነበረ። ለምሳሌ አጼ ኃይለ ሥላሴ ጋር ስንደርስ አጼ ኃይለ ሥላሴ የክርስትና ሃይማኖታዊ ህገ መንግስት አስከፊና አሰቃቂ ነው፣ የሰው ልጅ ይጎዳል በሚል እንዲቀር አደረጉ። በ1954 ሀገራችን ኢትዮጵያ ላይ የክርስትና ሃይማኖት ኦርቶዶክሳዊ ህገ መንግስት የቆመበትና አጼ ኃይለ ሥላሴ ጊዜ ነው። የሰረቀ እጁ ይቆረጥ የሚለው የሰው ልጅ ይጎዳል በሚል ቀረ። ከዛም በፊትም የነበሩ ነገስታት ለምሳሌ አንዲት ኦርቶዶክስ ስትዘሙት ከተገኘች ተወግራ እንድትገደል አልነበረም። በፊት መቀጫ፣ ውግራት በሚል እየተቀየረ እየተሻሻለ መጣ። ስለዚህ ሃይማኖታዊ ህገ መንግስቶችን እንዲፈጸም የሚያደርገው የሀገሩ ገዢ ነው። አንድ የሀገር ገዢ በቃ ሙስሊም ከሆነ እዚህ ሀገር ላይ ሃይማኖታዊ ህገ መንግስት ነው እንዲፈጸም የምንፈልገው ካለ የሱ ፍላጎት ነው። ለሃይማኖቱ ተቆርቋሪ ከሆነ በዛ በሃይማኖቱ ካመነ ሃይማኖት እንዲህ ነው ካለ የሃይማኖት ህገ መንግስት ነው እዚህ ሀገር ላይ ተፈጻሚ ካለ ገዢው ነው እንትን የሚለው ገዢው ላይ ነው ፎከስ የሚደረገው እንጂ የመጽሐፍ ቅዱስም ሆነ የቁርአን እነዚህ ሃይማኖታዊ ህገ መንግስቶች ሃይማኖታዊ መጽሐፍት ላይ ሃይማኖታዊ ድርሳናት ላይ አሉ። ነገር ግን እስከ መጨረሻው ድረስ የሚያስፈጽሙ ሰዎች ናቸው። ሰዎቹ እስካላስፈጸሙ ድረስ
ተፈጻሚ እስካልሆነ ድረስ አሁንም ነገም ልናወራበት አይገባም ነው። እና ካፊሮች ኖርማሊ ሸምጣጮች ናቸው። እኛ ሙስሊሞች ሸምጣጮች አይደለንም። ሃይማኖታዊ ህግና ስርዓት እንዳለ እስከዛሬ ሲደረግ እንደነበረ አሁን ላይ ግን እየተፈጸመ አይደለም። አስፈጻሚ ካለ ሃይማኖታዊ ህገ መንግስት አለ ነው። ሃይማኖታዊ ህገ መንግስትን በሰው ሰራሽ ህገ መንግስት አይለወጥም የሚል አቋማችን ነው። ክርስቲያን ግን አቋም የለውም። ካፊር አቋም የለውም። ሸምጣጭ ነው። ልክ እንደ ፈረንጁ ሱፍ የፈረንጁ ሱፍ ፀሐይ በወጣበት እንደሚዞር ባገኙት የሆነ ሰው በነገራችን ላይ ካፊር ማለት ነው ግብረ ሰዶም የሆነ ህግና ስርዓት ቢያወጣ በዛ በግብረ ሰዶም ህግና ስርዓት ይሄዳሉ እንጂ እኛ ሃይማኖት አለን ሃይማኖታዊ ህግና ስርዓት መኖር አለበት በዛ እንሄዳለን አይደለም። ይክዳሉ፣ ይሸመጥጣሉ በነገራችን ላይ ማለት ነው። እና ይሄንን ብያችሁ አይገባችሁም። ዋናው ይሄን ቪዲዮ የሰራሁት ዞሌካ ለምትባል የማህይም ሰፈር ልጅ እንድታደርሱልኝ ነው። እና የሚወስነው የሀገሩ ገዢ ነው። የሀገሩ ገዢ አሁን አንድ የክርስቲያን ሀገር ገዢ ለምሳሌ አሜሪካን የክርስቲያን ሀገር ነው ብላለች፣ አውሮፓም ኢትዮጵያም የክርስቲያን መንግስት ነው አይደል የተባለው። ስለዚህ አብይ ተነስቶ መጽሐፍ ቅዱስ እንደዚህ ይላል፣ ፍትሐ ነገስት እንደዚህ ይላል፣ በሃይማኖታዊ ህግና ስርዓት ነው የምመራው ብል ማለት ይችላል። ስለዚህ በሃይማኖቱ ውስጥ ግን በሃይማኖቱ እርግጠኛ ነው ወይ ነው ሃይማኖቴ ክርስትናዬ ከሰው ሰራሽ ህግ መንግስት በላይ ነው ለሰው ልጅ አስፈላጊ ነው ብሎ እምነቱ ነው። ስለዚህ የአንድ አማኝ የልብ ሙሉነት ነው የሃይማኖቱ ህግና ስርዓት እንዲፈጸሙ ወይም እንዳይፈጸሙ የሚያደርገው። በዚህ ሰዓት ካፊሩ ኖርማሊ ሸምጥቷል። ያኔ ሃይማኖቱን ከሸመጠጠ ቆይቷል። ሊበራሊዝም ነው ብያቸዋለሁ። ሙስሊሙ ራሱ በዚህ ሰዓት ሊበራሊዝም የካፊርን ስነ ምግባር ይዞ የሙስሊም ሀገር ገዢዎች እስልምና ህግና ስርዓትን ሃይማኖታዊ ህግና ስርዓትን በተለያዩ ሀገራቶች ላይ እየፈጸሙ አይደለም። አለ እንኳን የሚባለው አንድ ሳዑዲ ነበር። ሳዑዲ ላይ ሃይማኖታዊ ህግና ስርዓት ይፈጸማል። ምናልባት የገደል ይገደል ከስንት አንድ ካልሆነ በስተቀር በዝሙት ጉዳይ፣ ሃይማኖት በመቀየር ጉዳይ፣ ሃይማኖታዊ ነገሮችን ሃይማኖታዊ ምልክቶችን በመሳደብ ጉዳይ ያለው ግድያ ቆሟል። ስለዚህ አገረ ገዢው ነው። ለምሳሌ ግድያው ራሱ የራሱ እንትን መስፈርት አለው። እንደየዘመኑ ይለያያል። ተግባብተናል። እኔ እንጃ ካፊር በነገራችን ላይ ይሄ አይገባውም።